ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 13 ደራሲና ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ሂራ ቃል በገባችው መሰረት ከምዝገባ በኋላ ወደ ሚዕራጅ ካምፓስ ጎራ በማለት መምህራኖቹን ሚዕራጅ ለቀናት ስለቀረችበት ምክንያት ለዘብ ባለ ቋንቋ አነጋገረቻቸው። መምህራኖቹም ሚዕራጅን ብዙ ጥያቄዎችን ጠየቋት። እናም ከብዙ ትግልና ድካም በኋላ መልካሙን ዜና ተነገራቸው። ሚዕራጅ ትምህርቷን መቀጠል እንደምትችል አበሰሯት። ሚዕራጅ ነገሮች በፍጥነት መቀየራቸው አስገርሟታል። በደስታ እየተፍለቀለቁ ከትልቁ ቢሮ ወጡ። አየሽ አይደል? በጣም ቀላል ነበር ብዬሽ ነበር። አሁን በነፃነት መማር ትችያለሽ። የመውለጃ ጊዜ ሲደርስ ደግሞ እንደ ማንኛውም ተማሪ የወሊድ እረፍት ይሰጥሻል። አንቺ ግን ምን አይነት ተአምረኛ ሴት ነሽ? ሚዕራጅ ሂራን እቅፍ አድርጋ በጣም አመሰግናለሁ፣ የህይወቴ ባለውለታዬ ነሽ። ከልቤ ነው፣ በጣም አመሰግናለሁ። የዚህን ያክል ምስጋና አይገባኝም። አንቺ እኮ ከዚህ በኋላ ውድ እህቴ ነሽ። ባይሆን ምስጋናሽ በደረቁ ከሚሆን የደስደሱን በማስመልከት ምሳ ብትጋብዥኝ ደስ ይለኛል አለች ሂራ። ሚዕራጅም እንደተፍለቀለቀች በጣም ደስ ይለኛል እና ምን ልጋብዝሽ? በእኔ ምርጫ ከሆነ የግቢያችሁን ምግብ ቴስት ባደርገው ደስ ይለኛል። ይቻላል። ወደ ላውንቹ አንድ ላይ ሆነው አቀኑ። የቤት ስፔሻል ምግብም ቀረበ። አሪፍ ነው፣ ወደድሽው? አለች ሚዕራጅ። ይህ በእንዲህ እንዳለ አማር ከጓደኞቹ ጋር በመሆን ላውንጅ ውስጥ በነበረው ክፍት ወንበር ላይ ክብ ሰርተው ተቀመጡ። ሚራ የአማርን መምጣት ስታይ ሳቋ ደብዝዞ ትክዝ አለች። አማርም የሚዕራጅን መኖር በጣም አስገርሞታል። ታዲያ ሂራ በዚህ ሁኔታ ያልተጠበቀ ንግግርን ተናገረች። ሚራ አሁንም ለአማር ይቅርታ አላደረግሽለትም አይደል? እንዴት ብዬ ስለ እሱ ምን ማሰብ እንዳለብኝ እንኳን በቅጡ አላውቅም። ግን ምንም ቢሆን አሁንም ታስቢዋለሽ አይደል? አሁን አይኖችሽ በደንብ ይናገራሉ። ምንም ያክል ቢያናድድሽም አሁንም ልብሽ ውስጥ ነው አይደል? እሱንም ለማናገር ሞክሬ ነበር። ተመሳሳይ ነገር ነው ያለው። ከጥፋቱ ባሻገር እሱም እንዳንችን የሚያስበው። ቆይ ታዲያ ሀሳባችሁ ተቀራራቢ ከሆነ ለምን አትጋቡ? ሚዕራጅ ደነገጠች። ካሊድና እናቱ ጀሚላ በትልቁ ቤት ጎራ ብለዋል። አክመልን ለመዘየር ነበር አመጣጣቸው። እናት ጀሚላ በአክመል ሁኔታ እጅግ በጣም አዝናለች። በመሀረቧ እንባዋን እየጠረገች አውፍ በለኝ ልጅ፣ አውፍ በለኝ። ከረፈደ ብሰማ መጥቼ ላይ ይገባ ነበር። ይቅር በለኝ። እናት ጀሚላ አምርረው አለቀሱ። ቤቱም ለደቂቃ ያህል በሀዘን ተዋጠ። ካሊድም ተይ በቃ እማዬ፣ አኩንም አታስጨንቂው። ወይዘሮ ሶፊያ ተቀብለው አዎ ተይ ይበቃል፣ አታልቅሽ። አንቺም እኮ በሽተኛ ነሽ፣ ተይ እንጂ። እናት ጀሚላ እንባዋን ድጋሜ እየጠረገች አንቺስ እንዴት ነሽ ዛህራዬ? አሁን ጠንክረሻል? አለች ወደ ዛህራ እየተመለከተች። ደህና ነኝ፣ አታስቢ። ልጄ ተንገላታ እንጂ እኔማ ምን ሆናለሁ ብልሽ። አንቺስ ግን አፍያሽን እንዴት ነሽ? እናት ጀሚላ አልሐምዱሊላህ፣ ያ ሁሉ ፊትና መቼም አለፈ፣ አልሐምዱሊላህ። ዛህራ ከፍ ባለ ድምፅ ሳራ ብላ ተጣራች። ሳራም አቤት እማዬ ብላ ከተፍ ስትል ወይዘሮ ዛህራ በሉ ፈጠን ብላችሁ ምግቡን አቅርቡ ጎሽ። እሽ እማዬ። ሳራ የወይዘሮ ዛህራን ትዕዛዝ ተቀብላ ወደ ኩሽና መራች። እኔ የምለው ካሊዴ እንዲያው እንዲህ ሽፍት ያደረገ ትምህርት ብቻ ነው ወይስ አዲስ ነገር አለ? አይ ቴቴ ትምህርት ብቻ ነው አለ ካሊድ።
ዛህራም ይሁን እስኪ ዋናው አንተ በሰላም መመለስ ነው ልጄ። ልክ ነሽ። አንተ ባትመለስ እንዲህ አንሰባሰብም ነበር። እንዲያው ግን ጀሚላ ካልጠፋ ሴት እንዲያው ለካሊድ የምትሆን ሴት አጣሽ ነው እንዴ የፈዘዝሽው? አለች ወይዘሮ ሶፊያ። እናት ጀሚላም ምን እፈዛለሁ ብለሽ ነው? እስኪ በእናንተ ፊት ጠይቁልኝ። ስለ ትዳር ባነሳውበት ቁጥር እንደ ሕፃን ልጅ ከቤት ሮጦ ይወጣል። ምን እንደሚሻለኝ አላውቅም። እንዴ ልጄ ትዳርና ጎጆ እኮ በጊዜው ሲሆን ነው ደስ የሚለው። እድሜ ከሄደ በኋላ ብታገባ ምን ዋጋ አለው? ስራና ገንዘብም እኮ ትዳር ላይ ሲሆን ነው በረካ የሚኖረው። ሞኘቱን ልጄ እናት የምትልን ብሰማ ይሻላል። ካሊድ ፈገግ እያለ እስኪ ኢንሻአላህ አስብበታለሁ። ወይዘሮ ሶፊያ እኔ ግን ሲመስለኝ ልቡን ያስደነገጠችው ሴት እስካሁን አልመጣችም ማለት ነው። ሁሉም እኩል በሆነ ድምጸት ከተብለው ሳቁ። ሀፊዛ ከወትሮ በተለየ ጥናቷን ተያይዘዋለች። ረምላ ግን በተቃራኒው ግድ የሰጣት አትመስልም። በምታየው አስቂኝ ቪዲዮ ከት ብላ ስትስቅ ሀፊዛ እየተናደደች ኧረ አንቺ ልጅ ስርዓት ይኖርሽ፣ ምን እየሆንሽ ነው? ረምላ ሳቅ በተሞላው ድምጸት ይቅርታ ጠይቃት ድጋሚ የሚያስቅ ቪዲዮዋን ማየት ቀጠለች። የሚገርም እኮ ነው፣ ትንሽም ቢሆን ኢንትራንስ ያስጨንቅሽም አይደል? አለች ሀፊዛ። ስለምን ጭንቀት ነው የምታወሪው? ብቻ ስለ ትምህርት እንዳይሆን። እሪ ማትቀልጂ፣ የፈተና ቀን ደርሷል። አንቺ ግን ምንም አልመሰለሽም። እሺ የጤነኝነት ነው? የኔ ቆንጆ እኔ ጋር ጭንቀት ብሎ ነገር የለም። ደግሞ አንቺ ካጠናሽ በቃል በይ በደንብ አጥኚ። እስኪ እንደዚህ አይንሽ እስኪ ቀላ ድረስ አጥነትሽ የት እንደምትደርሽ ለማየት በጣም ነው የጓጓሁት። ከት ብላ መሳቋን ቀጠለች። ይልቅ ቁም ነገር እናውራ። የሂራን ጓደኛ ግን አስተውለሻታል? አለች ረምላ። ደግሞ ምን ልትይ ነው? አለች ሀፊዛ በምሬት። እርግጠኛ ባልሆንም ግን ሚዕራጅ አማረን ሳትከጅለው አትቀርም አለች። ምን ባለፈው ማታ ላላየዋትም ልትይ ነው? ደግሞ አማረም ሳይፈልጋት አይቀርም። እሱም አይኑ እስኪጠፋ ድረስ ያያት ነበር። እሷም እንደዛው። አንቺ ከሰሞች ብዙ ታወሪያለሽ። ምን አለች በይኝ። የሆነ ነገር መፈጠሩ አይቀርም። ሀፊዛ የረምላን ጭቅጭቅ ባልሰማ ዝም ማለትን መርጣለች። ሂራ እንደ ሁሌው ከሁሉም ቀድማ ነበር የተነሳችው። ሚዕራጅም ተሰናድታለች። ሂራ መጣው፣ በቃ ጨርሰሽ ጠብቂኝ። እሺ። ሂራ የአክመልን በር እያንኳኳች ወደ ውስጥ ዘልቃ ሰላም አለይኩም ወደ ወንድሜ። ወአለይኩም ሰላም በለው። ዛሬ ምን ተገኘ? ደስ ያለሽ ትመስያለሽ። በደንብ ተመልከተኝ እስኪ። አልገመትክም? ክላስ ዛሬ ጀምራለሁ፣ ለዛ ነው። ኦ ማይሲስ ኮንግራ አለ ፈገግ እያለ። አንተም ግን ሽክ ብለሃል። የምትሄድበት ቦታ አለ እንዴ? አክመል ሸሚዙን እያስተካከለ አልነገርኩሽም ለካ ከካሊዲ ጋር እኮ አንድ ፕሮጀክት ጀምረናል። ዛሬ አዲሱን ስራ ስለምንጀምር ቢሮ ነው የምንውለው። ስለዚህ ዛሬ ለሁለታችንም ጥሩ ቀን ነው ማለት ነው። በጣም እንጂ። እንደውም እየደወለ ነው። ሄሎ። ወአለይኩም ሰላም። እሺ በቃ መጣሁ። በር ላይ ጠብቀኝ። ሂራም እስከ በር ሸኘችው። ለምን ከኛ ጋር አትሄጂም? ማላክመል አይ ከሚራ ጋር ስለምሄድ አይመችም። እንዴ ችግር የለውም እንሄዳለን። ደግሞ በመጀመሪያ ቀንሽ አብሬሽ መሆን እፈልጋለሁ አላክመል። እሺ ካልክ። ይህ በእንዲህ እንዳለ ሚዕራጅ ከክፍሏ በወጣችበት ቅጽበት አማርም ይወጣና አይን ላይን ይገጣጠማሉ። ሁለቱም ለደቂቃዎች ተፋጠጡ። አማርም ልቡ ልትወጣ የቀረበች ቢመስለውም እንደምንም ደፍሮ ደህና አደርሽ በማለት ዝምታውን ሰበረው። ሚዕራጅም አንገቷን እንደደፋች ለሰላምታው ምላሽ ሳትሰጠው ወደ በሩ አቀናች። እየተቻኮለች ወደምትጠብቃት ሂራ። ካሊድ ሂራና ሚዕራጅን ካደረሰ በኋላ ወደ አዲሱ ቢሮ ጎራ አለ። ግሩም ነው። ወደድከው ወንድሜ?
በጣም እንጂ። እና መች ነው የምንጀምረው? ያው ስራ ኦልሬዲ ኦንላይን ላይ ከተጀመረ ቆይቷል። በስቶር ደረጃ ግን ገና ብዙ ይቀረዋል። ብዙ ስራ ይጠበቅብናል። አዎ፣ ግን ያስገረመኝ ነገር ከመጣ ምንም ያህል ጊዜ አልሆነህም። ግን በዚህ ፍጥነት እንዴት ብለህ እንደሆነ ባላውቅም ሁሉንም ባንዴ ነው ያሳካኸው። አይ ወንድሜ፣ እንደዚህማ አትቆልለኝ። ባንዴ አይደለም፣ እዛም እያለሁ ነው እንቅስቃሴውን የጀመርኩት። በዛ ላይ ደግሞ እዚህ ሆና ስትረዳኝ የነበረች አንድ ጥሩና ጠንካራ ልጅ ነበረች። እውነቱን ለመናገር እሷ ባትኖር ኖሮ ነገሮች እንደዚህ ቀላል አይሆኑ ነበር። አክመል ጠርጠር እያደረገ ማናት ባክህ? ፈቲያ ትባላለች፣ አታውቃትም አለ ካሊድ። እኮ ለውቃታ በእርግጠኝነት ያለ ምክንያት አታግዝህም አይደል? አያኩ በቃ በስራ አጋጣሚ የተገናኘ ነው። ያው ስራዋ ላይ በጣም ጎበዝ ናት። በፍጥነት ወደ ቢዝነሱ እንድገባ አግዛኛለች። ይሁኑ በቃ። እሺ ግልጽ ላድርግልህ ጥያቄ። እንደነማዬ ለምን አታገባም ብዬ አልጨቀጭቅህም፣ ግን ምክንያቱም ማወቅ እፈልጋለሁ። አኩ አለ ካሊድ በተሰላቸ ድምፅ። አኩ ምን? ከተራራቅን ብዙ ጊዜ ሆኖናል። ስለዚህ ያልነገርከኝ ብዙ ነገሮች ይኖራሉ። ማን መጣ፣ ማን ሄደ እና ለምን እስካሁን እንደቆየ። መቼም ገና እንደ ፍሬ ልጅ ነኝ አትለኝም አይደል? በል ምክንያትን ንገረኝ። ካሊድ በረጅሙ ከተነፈሰ በኋላ እሺ ባጭሩ ፍርሃት ነው ሲል መለሰ። ፍርሃት? አዎ ወንድሜ፣ ፍርሃት። ራሴን ለትዳር ማዘጋጀት እፈራለሁ። ለእኔ ትዳር ማለት ትልቅ ድርጅት መክፈት ማለት ነው። ያ ድርጅት ደግሞ ብቁ ባል፣ ብቁ አባት፣ ብቁ መሪ ያስፈልገዋል። እኔ ደግሞ ለዚህ ነገር ብቁ አይደለሁ እኮ። ለምን? አላክመል። አኩዬ በአላህ ሌላ ጊዜ እናውራበት። አክመል ቅንድቦቹን ወደ ላይ እየሰቀለ እንዴ አሁንማ እንዴ ጀምረኸዋል? የምን ሌላ ጊዜ ነው? በል ጨርስልኝ። ካሊድ አማራጭ እንደሌለው ገብቶታል። እናም ትንፋሹን ሰብሰብ አድርጎ እንዲህ ሲል ታሪኩን ቀጠለ። ከ5 ዓመት በፊት ሲትራ የምትባል ልጅ ጋር ለመጋባት ጫፍ ደርሼ ነበር። ሁሉም ነገር ጥሩ ነበር። በህይወቴ እንደዛ ደስ ብሎኝ አውቅ። ግን ምን ዋጋ አለው? የኒካችን ሰሞን አንድ መጥፎ ነገር ተፈጠረ። ሲትራ በጣም የምታምናትና የምትወዳት ጓደኛ ነበረቻት። ያች ሴት ግን ለሲትራ ጥሩ አልነበረችም። ባላት ነገር ሁሉ ትቀናባት ነበር። ሲትራ ግን በጣም የዋህ ስለነበረች የእሷን መጥፎነት ለመረዳት ጊዜ እንኳን አልበቃትም ነበር። እናም ያች ሴት አንድ ቀን ለሰርግሽ ስጦታ ነው ብላ አዲስ ልብስ ገዝታላት መጣች። ሲትራም ደስ ብሏት ለበሰችው። ነገር ግን ያነ ልብስ በሲህርና በመተት የቆሸሸ ነበር። ከዛ ሲትራ በጣም ታመመች። እናም እኔንም ዓይንህን ላፈር አለችኝ። ነገሮች ወደሚያስፈራ ገጽታ ተቀየሩ። ነገሩ ቶሎ ነበር የገባኝና ምንም ሳልቆይ ሩቃ እንዲቀራላት እህቶቿን አማከርኳቸው። ግን እህቶቿ ሙስሊሞች ስላልነበሩ ሩቅ አይቀራላትም ብለው ከለከሉ። በጣም ታገልኩ ወንድሜ፣ በጣም ለፋሁ፣ ግን ሊሳካልኝ አልቻለም። እና ከዛ በኋላ ሲትራን ድጋሚ ለማየት አልታደልኩ። ብዙ ሳይቆይ ወደ አዲስ አበባ ይዘዋት መጡ። እነሱ መፍትሄ ነው ብላ ያሰቡት ቦታ ሁሉም ቦታ ይዘዋት ሄዱ። ግን አሁንም አልዳነች። አኩ የአንዲት ሴት ህይወት በእኔ ምክንያት ተበላሽቷል። በእኔ ምክንያት። እኔም ባታውቀኝ ኖሮ ይህንን ሁሉ ችግር አትሸከምም ነበር። እንደዚህ አይነት መከራም አታሳልፍም ነበር። አኩ ታዲያ እንዴት ብዬ ነው ይህንን ቁስል ተሸክሜ ስለ አዲስ ህይወት ማሰብ የሚጀምረው? እንዴት ብዬ የሲትራን ህይወት አበላሽቼ እንዴት ነው ከሌላ ሰው ጋር በደስታ መኖር የምችለው? እንዴት? አኩ አክመል ካሊድ በነገረው ታሪክ በጣም አዝኗል። በጣም አዝናለሁ ወንድሜ። በጭራሽ እንደዚህ አይነት ከባድ ነገር እንዳሳልፍ ካልገመትኩ። ቆይ ግን ሲትራ አሁን የት እንዳለች ታውቃለህ? አየር ጤና አካባቢ እንደምትኖር ነግራኝ ነበር። እና ለምን ሄዳ አታያትም? እየቀለድክ ነው አኩ?
በጭራሽ ወንድሜ። አያይ በጭራሽ። በየትኛው ድፍረቴ ነው የሚሄደው? አኩ ግን እኮ ያለችበት ሁኔታ ቢያንስ ማወቅ አለብህ ወንድሜ። ምናልባት እኮ አላህ ብሎ ትድና ሊሆን ይችላል፣ አይታወቅም። አያኩ እንዳልከው ብትድን ምንኛ ደስ ባለ። ግን ብትድን እንኳ ያንን ሁሉ ነገር ረስታ እንዴት በድፍረት ልታየኝ ትችላለች? ምንም ቢሆን ግን ያለችበትን ሁኔታ ማወቅ አለብህ። ደግሞ ህይወቷን ያበላሸው አንተ ሳትሆን የገዛ ጓደኛዋ ናት። በምን ወንጀልህ ነው ራስን የምትወቅሰው? በዛ ላይ እሷ ብቻ አይደለችም የተጎዳችው፣ አንተም በብዙ ተፈትነሃል። ካሊዴ ራስህን መውቀስህን አቁምና ያለችበትን ሁኔታ አጣራ። ደግሞ ግዴታህን። ከተሻላት አልሐምዱሊላህ፣ ካልተሻላት ደግሞ ህክምና እንድታገኝ እናደርጋለን። ካሊዴ እድሜ ልክህን ይህንን ቁስል ተሸክመው ከምትኖር በጊዜ ብትገላገለው ይሻልሃል። ስለዚህ ነገ እንሄዳለን። ነገ? አለ ካሊድ እየደነገጠ። አዎ፣ ጉዳዩ ጊዜ የሚሰጠው ነገር አይደለም። ቢያንስ ሞክርና ከፍርሃት ነጻ ሁን። ደግሞ ማን ያውቃል፣ ኸይር ነገር ልናገኝ እንችላለን። ሂራ ከክላስ ተመልሳ ወደ ፌርድ ቤት አቀናች። በር ላይ ቆማ የፌርዲን መምጣት እየተጠባበቀች ነው። ብዙም ሳይቆይ በሩ ተከፈተ። ሂራ የዘውትር ፈገግታዋን አድላ ድምጿን ከፍ አድርጋ ሰርፕራይዝ አለች። ፌርዲ ግን በተቃራኒው ምንም ምላሽ ሳትሰጣት በሩን እንደከፈተችው ወደ ውስጥ ገባች። ምክንያቱም ፌርዲ በሂራ መጥፋት በጣም አዝና ስለነበር። ሂራ በፌርዲ ሁኔታ ግራ እንደተጋባች የፌርዲን ስም ደጋግማ እየተጣራች በሩን ዘግታ ወደ ውስጥ ገባች። እንዴ ፌርዲዬ፣ ምንድን ነው የኔ ቆንጆ? ምን ሆንሽብኝ? ሰላም እንኳን አትይኝም? ፌርዲ ሶፋው ላይ አረፍ እያለች በተቆጣ አንደበት ቀዝቀዝ ብላ ሰላም አለች። እንዴ ፌርዲ፣ ኧረ በአላህ እያስጨነቅሽኝ። ምንድን ነው? አታስቢ፣ ምንም የሚያስጨንቅ ነገር የለም። መቼም የማውቃት ፌርዲ አይደለችም አይደል እያወራችኝ ያለችው? ኧረ በአላህ አዋሪ። እሺ የተፈጠረ ነገር አለ? ጀማልና ሱሌማን የሆኑት ነገር አለ እንዴ? ደህና ናቸው፣ ግን አንቺን ሊያስጨንቅሽ አይገባም ነበር አለች ፌርዲ። አይ እንግዲህ ምን ልትይ ነበር? በሄድሽበት እንደ ውሃ ሽታ ቀልጥሽ የጠፋሽው ሳያንስሽ ደግሞ ምን ልትይ ነው? ሂራ ፈገግ እያለች እና በእኔ ተናደሽ? እስከ ዛሬ መጥቼ ስላላየሁሽ ተናደሽብኛል? ለምን ብዬ እናደዳለሁ? እኔም መጥተሽ የማየት እኮ ግዴታ የለብሽም። ስለዚህ አልተናደድኩም። ፌርዲ ቁጣዋ አንድ በአንድ ጨመረ። ሂራ ፌርዲን እያቀፈች አይ ፌርዲ፣ እስኪ ነገር አብርጂ። ይኸውልሽ የኔ ትንሽ እንዳበዛው ታውቆኛል፣ ግን የእውነት እንደዚህ ታትኝብኛለሽ ብዬ በጭራሽ አላሰብኩም። በአላህ ይቅርታ አድርጊልኝ የኔ ውድ። በአላህ ፌርዲዬ፣ እዛ ቤት ውስጥ ያለው ነገር አንቺ እንደምታስቢው ቀላል አይደለም። ግን እሺ ጥፋተኛ ነኝ። አንቺስ ግን ለምጥሽ አላየሽኝም? ፌርዲ እንደማታውቂያት ሆኜ እንዴት ብዬ እኔ የማላውቀው ሰው ቤት ዘው ብዬ የምመጣው? በዛ ላይ አንቺ ሳትጠሪኝ። ኦፍ እሺ ሁሉም የኔ ጥፋት ነው፣ ይቅርታ በቃ። ፌርዲ ትንሽ ካሰበች በኋላ ጥሩ፣ ይቅርታ እንዳደርግልሽ የምትፈልጊ ከሆነ እንደዚህ እኔን አስረስቶ ቢዚ ያደረገሽን ነገር ልትነግሪኝ ይገባል። እንዴ በደንብ ነው እንጂ የምነግርሽ ውዴ። ይኸውልሽ ትልቁና ዋናው ነገር ለረጅም ጊዜ ከእናታቸው ጋር መግባባት አልቻልኩም ነበር፣ ግን በሂደት አልሐምዱሊላህ አሁን መግባባት ችለናል። እና ደግሞ ወንድሜ አክመል የኔን እገዛ በጣም ይፈልግ ስለነበረ ከቤት መውጣት አልቻልኩም። በመሀል ደግሞ አያታቸው አርፋ ወደ ክፍለ ሀገር ሄዶ ነበር። በዛ ላይ አማር ወንድሜ ችግር ውስጥ ስለነበረ እሱን በምችለው አቅም እያገዝኩ ስለነበረ ነው። ብቻ ባጭሩ የሚወራ ነገር አይደለም። ግን ከዚህ ሁሉ መሀል አንድ የሚያስደስት ነገር ተፈጥሯል። ምንድን ነው? ትምህርት ጀምሬያለሁ። እየቀለድሽ ነው? አየህ የኔ ቆንጆ፣ የምሬን ነው። እንደም ዛሬን የጀመርኩት በዚህ ስሜት ውስጥ ሆኜ ላግኝሽ ስለፈለግኩ ነው ዛሬ የመጣሁት። ፌርዲ አሁን ፈገግ አለች። ምንም ያህል ብናደድብሽም
እንዳልተደሰትኩኝ ግን ማስመሰል አልችልም። እና ይቅርታ አደረግሽልኝ አለች ኪራ እየተቅለሰለሰች። በስተ መጨረሻ በሂራና በፊርዲ መካከል እርቅ ወረደ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 14 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።